ሚስት ተስፋነሽ አረጋው። ተስፋነሽ አረጋው? አዎ። ማን ነው ስምሽ? ተስፋነሽ አረጋው። Who are you? Tell me. Who are you? Who are you? You? ነመደ I don't care. ናዳቡን ደንደሰኔ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። እንደተለመደው ቪዲዮውን ላይክ፣ ሼር በማድረግ ብዙዎች ጋር እንድታደርሱ በጌታ ፍቅር አሳስባለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ተዘጋጁ ቪዲዮዎች እናምራ። ታላቅ የትንቢት ኮንፈረንስ ይባልና የመጽሐፍ ቅዱስ ትምህርት ቢባል ሁለት ድንኳን ቢጣል በቀኝና በግራ ወዴት የምትሄዱ ይመስላችኋል? ከባድ ነው። መቀበል እስቲ አይቻልም። እኔ አሁን አዲስ ክርስቲያን አይደለም፣ መሪ ነኝ፣ አገልጋይ ነኝ። አሁን እንዴት እስቲ እንደው ምን ይባላል? አሁን እንደው ከመጽሐፍ ቅዱስ እግዚአብሔር ቃል ትምህርት አሁን ያን መረጠ ተብዬ እንደው ተዘብት ላይ ልወድቅ አይደለም ተብላችሁ በግድ ተጨምድዳችሁ ካልሆነ በስተቀር በእውነት ውስጥ ልባችሁ አይከጅልም። ምን ይሆን እዛ? ምን ይሆን የሚሰራው? ምን ይፈጠር ይሆን? ቢያንስ ያዋጣናል። እግዚአብሔር ቃል ያዋጣናል። ብዙዎቻችን እንግዲህ ከባዱ ነገር ይሄ ነው። ወደወይ ምርጫ ብናደርግ አሁን እውነት ለመናገር አብዛኞቻችን ያው የፎስ የታምራት የሚለው ፕሮግራም ነው የሚስበን። የእግዚአብሔር ቃል ላይ ብዙ አንገኝም። የእግዚአብሔር ቃል ግን ያው ነው። ወደወይ እነዛ ነገሮች ይዞ የሚመጣ ዋናው የእግዚአብሔር አጀንዳ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ካለ ነው ፈውስ የሚኖረው፣ ጸጋዎች የሚገለጡት። የእግዚአብሔር ቃል ሲነገር ነው ሽባዎች የሚተረተሩት። በክርስቶስ ጊዜ ተመልከቱ፣ ቃሉ ከተነገረ በኋላ ነው ፈውሶች የሚካሄዱት፣ ታምራቶች የሚካሄዱት እና ማጀቢያ ናቸው። ሊትራሊ ማጀቢያ ነው ፈውስ፣ ታምራት፣ ድንቅ እግዚአብሔር ቃል ነው ዋናው። ለዚህ አይደል እኛ ሶላ ስክሪፕቸራ ብለን የምናምነው መጽሐፍ ቅዱስ የሁሉ የበላይ ባለስልጣን ነው፣ አውቶሪቴቲቭ ነው ብለን የምናምነው እኮ ለዚህ ነው። አይኖቻችን ይክፈትልን። ለአብዛኞቻችን ድንቅ ምክር እንደሆነ አስባለሁ። እስኪ አሁን የምናየውን ድራማ በጣም በፈገግታ እንደምትመለከቱት አስባለሁ። ልጅቷ ራሷ ስሟንም ያለችበትን ሁኔታ እስከ አባቷ ተናግራ መልእክት ትጠብቃለች ማለት ነው። እና እቺኛውን ፌክ ሲስተም በመጠቀም ይሄ ነብይ ተብሎ የሚጠራው ሰውዬ ያንን ከሰማ በኋላ እንዴት አይነት ፕላጊን እንደሚጠቀም ተመልከቱ ወገኖች። My name is ተስፋነሽ አረጋው. I am 27 years old. I come from Ethiopia. I know working to cleaning the house. ቢቀርብ አለበት ይዘሻሰል ሉክ የሚጠቀሙ ማጂክ የምስራች ተስፋነሽ። አቤት ተስፋነሽ አንቺ ነሽ ይሉሻል። ምን ትያቸዋለሽ? አዎ ነው ብለው ተስፋነሽ አረጋው? አዎ። ማን ነው ስምሽ? ተስፋነሽ አረጋው። ሉክ ይሄኛውን እንደ መልእክት ማለት አሁን መገለጥ ተገልጦልኛል ብሎ እያሰበ ይመስለኛል የሰውዬ ነው እንጂ እንደዛ አይነት ሀሳብ ነው ያለውና በጣም ቴክኒካሊ የሚያስቅ ነገር ነው ያየሁት። በዚሁ ስሟን ነግራው እስከና አባቷ ለፍልፋለት እዚህ ጋር በቃ ድንቅ እንደሆነ ነገር ሰው ያጨበጭባል። በዚህ አይነት ነው አጋንንታዊ ሲስተም ሰዎችን ጠላልፎ የሚይዙት እነዚህ ሰዎች። ማጂካቸው የኔ ያለው ሰዎችን የሚያወሩ እያዩ እንዳያዩ አድርገው ማለት ነው። ተመልከቱ፣ ህዝቡ በፈገግታ ተውጧል ማለት ነው። ተመልከቱ የሚሆነውን ነገር በጣም የሚደንቅ ነው። ዛሬ ግን ቀን ነው ብለሽ ወጣሽው። እግዚአብሔር እንደዚህ ብሎኛል፣ ከዚህ በኋላ አታዝም፣ ተስፋ አትቆርጪም፣ በቃ አትጨነቂም። እግዚአብሔር እኔ ላንቺ አለመልማለሁ፣ ተስፋ ሰጥሻለሁ። የሁለት ዓመት ጥያቄሽ፣ የአራት ዓመት ጥያቄሽ፣ በተለይ የአራት ዓመት ጥያቄሽ በኃይል ይመለሳል። የጠበቅሽው ነገር ሁሉ በኢየሱስ ስም መልካም ይሆናል። እስቲ መልካም ሆነ በይስ፣ መልካም ይሆናል። አሜን ይሆነልሽ። ጸለይኩልሽ። ይኸው ከዚህ ሰዓት ጀምሮ በሮችሽ ሁሉ ተከፈተ፣ ተአምራት ሆነልሽ። ግዢ በኢየሱስ ስም፣ በግዢነት መንፈስ ተገለጪ በኢየሱስ ስም። እቺን ዱላ በመያዝ ይሄ ልጅ ቲክቶክ ላይ እንግዲህ ካያችሁት ይሄ ልጅ ራሱን ነብይ ብሎ የሚጠራ ሰው ነው። የገዥነት በትራችሁን ተቀበላችሁ እያለ ሲያድል ነበር፣ እችን እየያዘ ማለት ነው። እና እንደዚህ አይነት ሲስተም አላቸው የሚጠቀሙት እንትን ራሱ ማለት ስትራቴጂያቸው የሚገርም ነው። ሰዎችን የሚይዙበት መንገድ ኦዲየንሳቸውን እንዴት አድርገው ማኔጅ ማድረግ እንደሚችሉ ተምሯል እነዚህ ሰዎች። ይህን ያህል እንግዲህ ህዝቡ በግ ሆኗል ማለት ነው። ራዕይ እንደሌለ ህዝብ መረን ወጥቷል። ለዚህ ነው ህዝቤ እውቀት ከማጣት የተነሳ ጠፍቷል ብሎ በትንቢተ ሆሴዕ እንደሚናገረው እግዚአብሔር ማለት ነው። እና ይደንቃል። ድፍረት ነው ይሄ፣ በጣም በእግዚአብሔር ላይ ድፍረት ነው። የድፍረት ቃል ነው። የሐሰተኛ ነቢያት ገበያ የሚደራው በሰዎች ቁስል ላይ ነው። ተመልከቱ የሚናገሯቸው መልእክቶች ተመልከቱ። የቤት ውስጥ ቁስሎቻችን ናቸው። ሰው ቁስለት አለው፣ ብሶት አለን። የሰውን ቁስል ነው የችርቻሮ ካምፓኒ ያደረጉት። ሰው ቁስል አለው። የትዳር ቁስል አለ። ትዳርን ፈውሻለሁ ቢባል ስንቶቻችን እንቆማለን? የትዳር ቁስል አለ፣ አቢዩዝ አለ፣ ድህነት አለ፣ ረሃብ አለ፣ ስቃይ
ስቃይ አለ። ኦልሬዲ ቁስሉ ቁስል ነው፣ ግን ምን ያደርጋሉ ይላል። ሰላም ነው ሰላም ነው እያሉ በጥቂቱ ይፈውሳሉ ማለት ላይ ላዩን ይነኩታል። ደህና ነኝ። እንዴት አድርገው እግዚአብሔርን ያዩት ይሆን አላውቅም። በስንት ድሃ በስንት ሰው ቁስል ነጣቂዎች ተኩላዎች ማለት እሱ ነው ኢየሱስ ያለው። እኔ አይደለሁም። ነጣቂዎች ተኩላዎች በመምሰል አይታወቁም። ውጫቸው ገጽታቸው እግዚአብሔር ያለበት ይመስላል። የጽድቅን አገልጋዮች ሊመስሉ ይሞክራሉ። የውጭ ገጽታን ኮፒ ማድረግ ይሞክራሉ። ውስጥ ግን ነጣቂዎች አውሬዎች ናቸው። ማስተዋል ይሰን እግዚአብሔር እንድናስተውል ማለት እንደነዚህ ህዝቦች እዛ አቴንድ የሚያደርጉ ህዝቦች ያስቁኛል። ህፃኑም ይመጣል ያታላቸዋል፣ አዋቂውም ይመጣል ያታላቸዋል። በሁሉ መጫወቻ ናቸው፣ መዘበቻ ናቸው። አሳዛኝ ክስተት እየተከሰተ ነው እዚሁ ኢትዮጵያ ውስጥ። ይህን የመሰለ ድራማ እየተሰራ ነው ማለት ነው፣ በጣም በሚያሳዝን ሁኔታ ማለት ነው። ይህን ድራማ ደግሞ ይወት አሁን ያ ሐዋሳ ውስጥ ነው እንደዚህ የሚደረገው። ተመልከቱ፣ ራሱን ነብይ ብሎ የሚጠራ ሰው እዚህ ነበሩ። ኤልያስና ሙሴ እዚህ ጋር ኤልያስ ነበር፣ እዛች ጋር ሙሴ ነበር። ደውስቶክ አባውት ስለኔ ያወሩ ነበር። እርስ በርስ ሲነጋገሩ ሰማች ነበር። እንደዚህ ሁለት የሆነ ነገር ይዘው እንደዚህ እንደ ታብሌት አይነት ነገር ስለኔ ስለ ፊውቸር ምናምን መሄድ ስላለብኝ መንገድ ለሙሴ ይነግረው ነበር ኤልያስ። ከዛ አውርተው እዛ እኔ ባልነበርኩበት እዚህ ጋር ይዞ የነበረ ኢየሱስ አውርቶት ከመጣ በኋላ የእግሩን ያዥ ሂጂና ፈልገሽ፣ ግን አልቻልኩም፣ መነሳት አልቻልኩም። መምጣት አቃተሽ። አሁን ይሄ ጤነኝነት ነው ወገኖች? ማለት ይሄ ማሰቢያቸው በትክክል እየሰራ ነው። ሙሴና ኤልያስ ላንቺ የሚገለጡት ምን ስለሆንሽ ነው? አንቺ ክርስቶስን እሺ አወሩት፣ የእግዚአብሔር ልጅ ስለሆነ ተገለጡለት። ኦኬ፣ ሙሴና ኤልያስ የሚገለጡበትም ጊዜ አይደለም አሁን። መጽሐፍትን አታውቁም እኮ የሚለው ለዚህ ነው። መጽሐፍትን አታውቁምና ትስታላችሁ ቃል በቃል ብሎ የሚናገረው መጽሐፍ ቅዱስ ራሱ የእግዚአብሔርን ኃይል አታውቁም፣ መጽሐፍትን አታውቁም የሚለው እኮ ይሄ ነው። ሙሴና ኤልያስ አንቺ ጋር ምን ይሰራሉ? ሲጀምር ታብሌትስ ምን ይሰራላቸዋል? ዘመናዊ ሰዎችም አይደሉ፣ በዚህ ዘመን ያለውን ነገር አያውቁትም። ራሱ ስለ አንቺ ጉዳይ ምን ሰጥቷቸው ነው ሙሴና ኤልያስ? ስለ አንቺ ኢየሱስ ነው ስለ አንቺ ማውራት ያለበት። በዚህ ዘመን መጨረሻ የሚገለጠው ኢየሱስ ነው። ይህን ያህል መደንበር አይኑ የጠፋበት ሰው እውር መሆን አይከብድም? በዚህ ደረጃ እውር ማለት ነው። ህዝቡ እውር ታውሯል ስላችሁ በደንብ አረጋግጬ ነው የምነግራችሁ። ሃሌሉያ! ማናንተ ዘይት አምጣ መጥበሻ ይመስል በየሰው ጭንቅላት ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይህ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያቆ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ ቦታ የሰማሁት ነው። አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያል አይደል? ዝም ብሎ ፈዞ እንዴ ሲል አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ጉድ እኮ ዛሬ የቅባት ቀን ነው። ምን አልክ? የቅባት ጌታን አልተቀበለም እኮ ገና የቅባት ቀን ነው ዛሬ። የቅባት ተመርከካለ ውሃ ላዩ ላይ ከዛ በኋላ ማን ራእይ ያው ዘይት አምጪ እሳት ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ። ምን ቀረ? በጣም እኮ ነው የሚገርመው። ማለት ፈኒ ይመስላል፣ በጣም ቀልድ ይመስላል። እየሳቅን የተጫወት ልናወራው እንችላለን፣ ግን ከባድ ጊዜ ላይ ነው ያለነው ወገኖች። ደግሞ ሙሽራው ሊገለጥ በጣም ቅርብ ነው። በጣም ከበፊቱ ይልቅ ደግሞ አሁን አብዝቶ መዳናችን ወደኛ ቀርቧል። ልክ ሐዋርያ ቅዱስ ጳውሎስ እንዳለው በሮሜ መልእክቱ ምዕራፍ 13 ቁጥር 10 ይሄ ከባድ ጊዜ ነው። ይሄ ጥንቃቄ የሚሻው ጊዜ ነው። እንደሰማችሁት ቀላል ይመስላል። ገና ያላመነን ሰው መቀባት ቀን ነው ብሎ መናገር በራሱ ይሄ እኔ እኮ የትኛውን ቅባት ነው የምትሉን እናንተ? ቆይ የተለየ ቅባት ከየት አመጣችሁ ነው? መቀባባት ብሉይ ኪዳን ላይ ቀርቷል ብዬ ባለፈው አውጃለሁ። ነገስታት ይቀባሉ፣ ነቢያት ይቀቡ ነበር። በአዲስ ኪዳን ግን ሐዋርያት አልተቀቡም። ኦኬ፣ ኢየሱስ ሲመርጣቸው ዘይት ላያቸው ላይ አላፈሰሰም። የትኛውን ኪዳን እንደምትከተሉ አናቅምኛ። ከብሉይም ከአዲስም የላችሁም ነው ሐሳባችሁ። ከየት እንደምታመጡት ራሱ ከየት እንደምታመነጩት ግራ ይገባኛል። ብቻ እኔ እንጃ፣ ህዝቡን አስራችሁታል። ህዝቡን ማስተዋል የለውም፣ መሳደብ ነው የሚታየው። ፓፓ ፓፒ ያለ አሁንም ይከተላል። ጉድ! ይህንን ድራማ በደንብ ተመልከቱ።
ባይ ዘ ወይ ይሄን ድራማ እንድትመለከቱት ያመጣሁት ምን ያክል ነገሮች እየታለፉ እንደሄዱ በህግ ሊጠየቁም እንደሚገባቸው እንድታውቁ ነው። ዛሬ እነዚህን ሰዎች ይዤላችሁ የመጣሁት ይሄ ነቢይ ምን ተስኖት ብሎ ራሱን የሚጠራ በዚህ በሻሸመኔ ምድር አዲስ አበባ ላይ ራሱን ተክሎ በነገራችን ላይ ባክግራውንዱ እዚህ አሞራ ገደል አካባቢ ነጭ ፈረንጅ ገሎ ነው እንግዲህ ጌታ ቀባይም ብሎ ተነስቶ ቸርች እንትን ያለው የከፈተው ማለት ነው፣ ሱቅ የከፈተው። እንግዲህ እዚህ ጋር ምርጥ ድራማ ሲሰራ እንመለከተዋለን። የሚሰራውን ድራማ በደንብ ተመልከቱት። ይህ ልጅ ራሱ በሌላ ነብይ በተመሳሳይ መንገድ በተመሳሳይ ኢሹ ሲገለጥ በሁለተኛው ቪዲዮ እናየዋለን። ይህንን ስሙት በደንብ። Who are you? Tell me. Tell me. እዩት እየተቃጠልክ ሉክ ወዴት ታውቀዋለህ? ስፍራን አላውቀውም። ምንድነህ አንተ? ራሱ ማን ነህ? እኔ የኢየሱስ ወታደር። አንተ ክፉ ና ሉክ አንተ ክፉ ግጠመኝ። ትችላለህ ወይ? እዩት ዝም ብላችሁ ድራማ እዩት። እሳት በልቷል። ጸጉሩን እሳት፣ ልብሶቹን እሳት፣ የቆመበት እሳት፣ እግሮቹን እሳት፣ ሙሉ ህይወቱን፣ ነፍሱን፣ ስጋውን፣ ነገሩን ሁሉ ነገሩን ለቀህ ትሄዳለህ እየተቃጠልክ። እዩት። ይህንኑ ድራማ አንደኛው ነብይ እዚሁ ሻሸመኔ ውስጥ ሲደግመው እናየዋለን እና በጣም ፋኒ ነው። እኔ ስቅባቸዋለሁ ወይ አልናደድም ስለነዚህ ሰዎች። ምዕመኑም ስለጠፋበት ግራ ስለገባው ማለት ነው። ያሳዝነኛልም ያናደኛልም ሙድ ይዝበታለሁ በዚህ መልኩ ሲገለጥ ተመልከቱት። አሁን የኛውን ዞይ ደግሞ Who are you? You? I can't tell you. Make loud to you. Who are you? Where did you be? Speak up. Who are you? I will let you do. Who are you? Speak up. I crazy don't ተመልከቱት ድራማ ሉክ የ666 ምልክት እዚህ ጋር ተቀምጦበታል። ሉክ ራሱ ያ ልጅ ማለት ነው ከዘመናት በፊት እዛው ቸርች ውስጥ ይሄ ልጅ ራሱ ተመሳሳይ ፊቱ ሳይቀየር ጊዜውና ዘመኑ ብቻ ተለያየ። ሉክ የተጠቀመውን እንግሊዘኛ እዛው የተጠቀመውን በፊት የተጠቀመውን እንግሊዘኛ እዛው ቸርች እዚህኛው ቸርች ደገመው ማለት ነው። ከዚህኛው ቸርች ወደዛኛው ቸርች ይዘው ሄደ ማለት ነው። ምን ያህል ሲስተም እንደሚሰሩ ምን ያህል ድራማ እንደሚሰሩ እንድትመለከቱ ነው ይሄን ይዤ የመጣሁት። ሜቢ ኮፒራይትም ሊያመጣብኝ ይችላል ሙዚቃው ከውስጥ የተጠቀሙት እና በጣም ከባድ ነው። እነዚህ ሰዎች ማፊያ ናቸው። እነዚህ ሰዎች ጋንግስተር ናቸው። እነዚህ ሰዎች አጭበርባሪ ናቸው ስንል በምክንያት ነው። ግልጽ የሆነ ማጭበርበር ማለት ነው። በዚህ መልኩ እግዚአብሔርን መፍራት የሚባል ነገር አያውቁም። ካገኙ ገንዘብ ኦኬ ሆዳቸውን ከሞሉ አያውቁም። ሆዳቸው አምላካቸውም ስለሆነ ሲጀምር ነውራቸውም በክብራቸው ስለሆነ ረስተውታል። የዋጃቸውን ጌታ እንኳን እስኪረሱ ድረስ ነው እኮ የሚለው መጽሐፍ ሁለተኛ ጴጥሮስ ምዕራፍ 2 ላይ ስትመለከቱ ኑፋቄን ወደ ቤተክርስቲያን አሽልኮ ያጎባሉ የሚለው ባይዘው ያገባሉ የሚለው ዓለም ብቻ ወይም ትምህርትን ብቻ አይደለም። ይሄ መገለጥ የሚባለውንም አሰራር የአጋንንት መገለጥ ነው። እንደዚህ አይነት ድራማቲክ ነገሮች ሰዎች ይዝታለሉ ወደ ሲኦል እያፈገፈጉ ነው የምንመለከተውና እስኪ ድጋሚ አንዳንድ ነገሮች እናያለን። ትላንት ነው ከትላንት ወደ አይ ቲንክ ትላንት ስለ መሰረት ታየ የሆነ ቪዲዮ ሰርቻለሁ። የመሰረት ታየ የሚባለው ሰው አንድ ሰው በእጁ ላይ ይሞታል። ትሞታለህ ብለው ኦክሲጅኑን ከላይ ብሎ አንስቶ ነቅሎለት ድነሃል ብሎት ተፈውሰሃል ብሎት አጨብጭቦ ከጨረሰ በኋላ ሰውዬው ወደ ቤቱ ሲሄድ ሞተ። አሁን ምን ብሎ ህዝቡን ይከሳል? ወይም ደግሞ የሱን ነገሮች ያጋለጡ ሰዎች ምን ብሎ ይከሳል? በእኔ ብዙ ሰዎች ተፈውሰዋል፣ ይሄ ስለሆነ እንዴት እንደዚህ ትላላችሁ የሚል ነገር ጣልጣል ሲያደርግ እንመለከታለን። ኦሮምኛውን እተረጉምላችኋለሁ በደንብ ይሁ I don't care. Nadabuun dandeessanii. Amma torban kana miidiyaarraa raajiin Masarat nama jeesse maal yeroona. በዚህ ሳምንት ብዙ ሰዎች በዚህ በሚዲያው ላይ ስሜን እያጠፉ ይገኛሉ። ሰው ገደለ፣ ነብይ መሰረት ሰው ገደለ ይላሉ ብሎ ይናገራል እና እስኪ እንከታተል። nama jeesse maal yeroona inni kaleessa leen gaddafayyuun lallabduu akka kana. በፊት ብዙ ሰዎች ሲፈወሱ እንደዚህ አስለፈልፍልኝም ነበር አይነት ነገር በጣም እንትን ያደረገ ሞክ ያደረገ ነው የምንመለከተውና ተመልከቱ። ከዳቹን ጋር ኮት ፈይሱን ጋር ዋቀዮት አከባም ሙጫነ ስትድዌ ሆስፒታል አባይዱ ፈንገርጋር ሆስፒታላት ሞዴቢ ኦክሲጅን ከ ሆስፒታላት ህንድዌ ኢሚሊየንስ ልቡላ መጸለይ የኔ ስራ ነው፣ ማዳን ወይም መፈወስ የእግዚአብሔር ስራ ነው ብሎ ይለናል። እንግዲህ ተመልከቱ፣ ምክንያታቸውን የሚደረድሩትን ምክንያት ተመልከቱ። ማፊን ዱባን ማልቱ ስደው የሮም ብሪ ሚሊዮኖታ ሄዱዳን እየሰገርጋሩ የሮ ዱአ ሜቃ ከ ኢቤን ቆሪቻን ቀምነ ካንሰሪ ሜቃ
ብዙ ሰዎች ሲፈወሱ፣ አንካሶች ሲዘሉ፣ እውራን ሲያዩ የዛን ጊዜ ለምን አላወራችሁም አይነት ነገር ለምን ያኔ አላወራችሁልኝም? እቺ ነገር ሀፕን ስታረግ ብቻ ታነሱብኛላችሁ። ልክ ፖዚቲቪቲ አይታያችሁም፣ ኔጌቲቪቲ ብቻ ነው የሚታያችሁ የሚል አይነት ኢሹ አድርጎ ያነሳል ማለት ነው። የራሱን ስህተት በዚህ ለመሸፈን ማለት ነው የሚመስለው። ሜካፕ እየሰራ ነው፣ የውጭ ገጽታ ግንባታ እየሰራ ነው። እንመልከት። ወጣ ሚዲያ አራቲናና በደሚቲ ወጋ ባየ እንደርቤዱ ፈሰሰና ዱርዴቭ ኢየሱስ ክርስቶስ ሰረስ ፈይሳዳ ቦሪስ ፈይሳዳ ምን ከለከለ? የእግዚአብሔር ሰው ጸልዮ ብዙ ገንዘብ ድሆችን ስንረዳ ለምን አላወራችሁልንም አይነት ነገር ይላል። አይ ዶንት ኬር ናዳቡን ደንደሰኔ ስንት አይነት በሽታ በዚህ ተፈውሷል፣ ስንት አይነት ካንሰሮች በዚህ ቀልጠዋል ተፈውሰዋል አይነት ነገር እያወራ ነው። አንድ ቀንም እንደዚህ አይነት ነገሮች ሲፈጠሩ፣ እንደዚህ አይነት ፈውሶች ሲካሄዱ መልካም ብሎ የተናገረ ሰው የለም፣ ፖስት ያደረገ ሰው የለም ብሎ ይነናል። ከሞተ ሰውየው ምን አገባኝ ነው እንግዲህ እያለን ያለው። እኔ ምን አገባኝ ነው፣ ማዳን ያለበት እግዚአብሔር ነው አይነት ነገር ነው። እንግዲህ አሁን ወዴት እንደ አዳም እየሆነ ነው። ባይዘወይ አዳም ትዝ ይላችሁ ከሆነ አንተ የሰጠኝ ሴት አሳሳተችኝ ብሎ ተናገረ በዘፍጥረት ምዕራፍ 2 ላይ ማለት። እግዚአብሔር ግን አላሳሳተውም፣ ሰጠው፣ ረዳት እንድትሆነ ሰጠው። እሱ ግን ቫይስ ቨርስ እግዚአብሔርን መውቀስ ጀመረ ማለት ነው። ልክ እንደዛ ነው አሁንም መሰረት እያደረገ ያለ። ሰው ሞተ ትላለህ፣ አንተም ትሞታለህ በጊዜው፣ እኔም በጊዜው ሞታለሁ አይነት ነገር ያው እንትን እያደረገ ነው የሚገኘው። አሁንም ስቲል ሞኪንግ ነው። አያገባኝም ይለናል። ያው ህዝቡም አጨብጫቢ ነው፣ ያጨበጭባል። እንግዲህ ነገሩ እየረዘመ ስለሚሄድ ባጭሩ ለመቋጨት ያህል ይሄ ነው ሀሳቡ። በጣም ነው የሚያስቀው። የራስን ፎልት የራስን ስህተት በዚህ መልኩ ለመደበቅ የሄድክበት መንገድ፣ ወደ እግዚአብሔር ያሳበብክበት መንገድ ያሳዝናል። እግዚአብሔር ተጠያቂ አይደለም ስለሞተ ሰው፣ አንተ ነህ ተጠያቂ። እግዚአብሔር ያለህን ድምፅ ነው ማስተላለፍ የነበረብህ። ራስህን ነቢይ ብለህ የምጠራው መሰረት እግዚአብሔር ተጠያቂ አይደለም፣ አንተ ነህ ተጠያቂ። ነቢይ ነኝ ብለህ ራስህ የሾምኩ አንተ ነህ። እሰማለሁ ድምፅ እግዚአብሔር ይናገረኛል ብለህ ያልከው አንተ ነህ። ህዝብ ደግሞ የምትፈጨው የምትጨርሰው አንተ ነህ። ይሄ አንዱ ነው በካሜራ ላይ የተገለጠው የታየው። ከዛ በፊት ስንት ሰው ሞቶ እንደሆነ በምን እናውቃለን? ብዙ ኢንፎርሜሽኖች አሉ። አንተ ብቻ አይደለህ። እነ መስፍን እነ ሱራፌል ምናምን የሚባሉ ሰዎች ብዙ ሰዎችን ጨርሰዋል፣ ገለዋል፣ አይደለም ጨርሰዋል። ድነሃል፣ መድኃኒትን ጣል እያሉ ማለት ነው። ያውም ከኤችአይቪ ከትልልቅ በሽቶች ብራዘር፣ በጣም ትልልቅ በሽቶችን ጣል፣ ድናሃል፣ ተፈውሰሃል እያሉ ገለዋል። እና በዚህ መልኩ እግዚአብሔር ላይ አላካል። እግዚአብሔር የሚጠይቅህ የሚተውህ እንዳይመስልህ፣ እንዳላከክበት እንደቀለድክበት የሚተውህ እንዳይመስልህ። መሰረት ባለፈው ስለ ሶፊያ ኢሹ አውርቼ ነበር። እንግዲህ ሶፊያ ወደ ዘፈን ብመለስ እኔ ከቴዲ አፍሮ በልጣለሁ፣ እኔ በጣም ታዋቂነት ይኖረኛል ዘፈን ብመለስ ብላለች። ሲጀመር አንቺ ዘፋኝ እንደሆንሽ እኔ በማስረጃም ገልጫለሁ ባለፈው። አሁን ደግሞ በቪዲዮ ማስረጃ ላሰማሽ የራስሽን ጉድ። በቃላት ድርድር በሙዚቃ ቃና ስሜ ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክህነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ እሱስ ባለዳው ነኝ። አሁን ይህን ግጥም ምን ትለናለች? ግጥም ነው የተዘመረው የተዘፈነውም ጂጂም የዘፈነችው ስለ ክርስቶስ ኢየሱስ ነው ብላ ነው የምትመጣብን። አይም ሹር እኔ ጂጂ ክርስቶስ ኢየሱስ ብላ ብጠራው ምን አገባኝ? ዘፋኝ ነው፣ መንግስተ ሰማያትን አይወርስም። አንቺ ግን ዘማሪ ነኝ ብለሽ ነው የመጣሽው። ግን ዘማሪ ነሽ፣ ቅልቅል ነሽ፣ አልወጣሽም ነው ዋናው ፖይንት። አሁን እዛ ጋር ነው ችግሩ ያለው። ራስሽን ጻድቅ አድርገሽ መጣሽ። ኦኬ መጣሽ እንቧ ከረዩት ያለሽ እንዴ? እግዚአብሔር ሰው አለው። ሚሊየንስ ዘማሪ አለው። ባይዘ ቶን ኦፍ ዘማሪዎች፣ ሚሊየንስ ኦፍ ዘማሪዎች። እግዚአብሔር መቻጣ አገልጋይ የሚያጭበረብር አይደለም የፈለገው። እሱ ቀጥ ለበጥ ብሎ እንደ ወታደር ፊት ለፊቱን የሚመለከትን ሰው ነው የፈለገው። እግዚአብሔር እኮ ጨፋሪ አልፈለገም። እግዚአብሔርን የሚያስመልክ ወደ እግዚአብሔር ሰዎችን የሚያደርስ ሰው ነው የፈለገው። በመንፈስ ሙላት ሰዎችን የሚያሰክር ሰው ነው የሚፈልገው። ወደ መንፈሱ እንድንሄድ ነው የሚፈልገው። እግዚአብሔር ከልጁ ጋር እንድንነካካ ነው የሚፈልገው። የኢንቲሜሲውን ነው የሚፈልገው፣ ጭፈራውን አይደለም። ኦኬ የአንቺ ግጥም ማንቧረቅ፣ ማገናኘት፣ የሆነን ነገር ከሆነ ጋር አጋሽቶ ማምጣት መዝሙር አያደርገውም። ያንቺን ዘፈን ነው፣ መዝሙር ነው። መዝሙር የራሱ ስልት አለው። መዝሙር የራሱ ግጥም አለው። ቅኔ ነው፣ መንፈሳዊ ቅኔ ነው የሚለው መጽሐፍ ቅዱስ ጳውሎስ እንደዛ ነው ያለው በቆሎስያስ መልእክቱ ምዕራፍ 2 ቁጥር 15 ላይ። ከየት አመጣሽው እህታችን? በጣም ያሳዝናል። ድፍረታቸው ይገርመኛል። እነዚህ ሰዎች እግዚአብሔር አይን የመውጋት ያህል እንኳን ጥበብ አለን ብሎ የሚናገሩ ሰዎች ናቸው። እንዳያችሁት ማለት ነው። እግዚአብሔር ላይ የሚያላክኩ ለካ አዳሞች ስቲል አሁንም አሉ።
በጣም ነው ማዝነው። እግዚአብሔር በጣም እውነት ታግሶናል። እስኪ እቺን የመጨረሻ መልእክት ሰምተን ሐሳብ አስተያየት ሰጥተን እንጨርሳለን ማለት ነው። የኢየሱስን የማዳን ኃይል ዝቅ አድርገህ ህዝብ እያስለቀስክ አስራት እየለቀምክ ዘይት እየሸጥክ ቤተሰብ ከምታስተዳድር ኢየሱስን ብሎ ወጥቶ ደግሞ የሚንከራተት የለም። ከምኩራብ ስትባረር እሱ በደጅ ይጠብቃል። መጽሐፍ ነው የሚለው። ከምኩራብ ነው የምትወጣው። ከምኩራብ እኮ ነው የምትወጣው፣ የትም አትወጣም። የመስቀሉ ስራ የተፈጸመ ደህንነት ነው ብሎ እማያምን ቤተ ክርስቲያን ውስጥ ድሮ ምን ትሰራለህ? ወንጌል አይሆን ማለት እንዴት ነው ቤተ ክርስቲያን ሊሆንስ የሚችል? ተሰብስበው ውርጧት ሙዚቃው መጀመሩ ኳይሩ እንደዚህ ማለቱ ሁሉም እራባቻ ዘባላባዳ ብሎ ጮሆ መበተኑ ነው እንዴ? ቃሉ ምንድን ነው? የመስቀሉ ቃል አለው ወይ? ለሚጠፉት ሞኝነት ለምንድን ለኛ የእግዚአብሔር ኃይል የሆነው ነፃ መዳን አለ ወይ? ይሰበካል ወይ? እዚህ ላይ የመስቀል ፎቶ ማድረግ ወይ ምንድነው ፑልፊቱ ስር መስቀል መለጠፍ ሳይሆን ቃሉ አለው የመስቀሉ ቃል ግድግዳ ላይ ተፈጸመ የሚል ትልቅ ጽሑፍ መስቀሏ ፊት መሃል ላይ ያለች ተፈጸመ። ብዙ አንዳንድ ግድግዳዎች እንደዛ ናቸው። ተፈጸመ ይላል፣ ሰው ግን አልተፈጸመም ብሎ ያለቅሳል። ግድግዳው ይሻላል። ሰው እያለቀሰ ነው። ተፈጸመ ይላል እዚህ ጋር። እኔ ግን እንጂ ፈራው። ከባድ ዘመን ላይ ነው ወገኖች። ያው እንደዚህ ፈኒ አድርገን ብንጨርስ መልካም ነው ብዬ ነው። ትንሽ ኢሞሽናል አድርጎኛል ነገሮች። በጣም ሲደራረቡ ደግሞ ይከብዳል። አገልጋይ ነን ብለው በዚህ ደረጃ የሚገለጡ ሰዎች ፋይናሊ አንገታቸው ይሰበራል። ልባቸውን ያደነደኑ አንገታቸውን ያደነደኑ ሰዎች ኋላ ይሰበራሉ ይላል መጽሐፍ። እና ተመለሽ ሶፊያ ከቻልሽ። ነብይ ነኝ ያልከውም ሰውዬ ብትመለስ ከኃጢአት ንስሐ ብትገባ ይሻላል። የሰው ነፍስ ነው ያጠፋ። እግዚአብሔር ያድናል። እውነት ነው፣ እግዚአብሔር ነው የሚያድነው። ግን ያንተ ከእግዚአብሔር መስማት ነው አንተን ትክክለኛ ሰው ሊያደርግ የሚችለው። ከእግዚአብሔር ሰምተህ እኮ አይሞትም ሰውየው። ከእግዚአብሔር ስላልሰማ ነው። ከራስን ያመነጨው በራስህ ኃይል ነው ልትፈውስ የፈለግከው። ስለዚህ ጌታ ይርዳችሁ። ቪዲዮ እንደወደዳችሁት አልጠራጠርም። ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዚህ አይነት ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ጌታ ከመንፈሳችሁ ጋር ይሁን። ሰላም ሁኑ።